የመድረኩን መክፈቻ ንግግር ያደረጉት የክልሉ ፍትህ ቢሮ ኃላፊ ወይዘሮ ቤተልሔም ዳንኤል ቅንጅታዊ አሰራርን ማጎልበትን መሰረት አድርጎ የተዘጋጀ መድረክ መሆኑን ተናግረዋል። የወንጀል ድርጊት ጥቆማን ከመቀበል እስከ ፍርድ ተፈጻሚነት ደረጃ ያለውን ሂደት የሚመለከቱ ስራዎች ውስጥ የፖሊስና የፍትህ ተቋማት ሚና የጎላ እንደሆነ አንስተዋል። የሁለቱ ተቋማት ስራዎች የጋራ ትብብርን እንደሚጠይቁ አመላክተዋል። ጥቆማ ከመቀበል እስከ ፍርድ ተፈጻሚነት ደረጃ ያለውን ሂደት የሚመለከት በመሆኑ በዚህ ሂደት ውስጥ የፖሊስና የፍትህ ተቋማት ሚና የጎላ እንደሆነ የሚታወቅ ነው። ፖሊስ በክልል ፍርድ ቤት ስልጣን ስር የሚወድቁ ወንጀሎችን የመመርመር ስልጣን የተሰጣቸው ሲሆን የአቃቤ ሕግ ሚናን በሚመለከት ደግሞ በክልሉ ፍርድ ቤት ስልጣን ስርና በውክልና ደግሞ የፌዴራል ወንጀል ጉዳዮች ምርመራን የመከታተል ምርመራዎች ላይ ውሳኔ የመስጠትና የክልሉን መንግስት ወክሎ መከራከር ስልጣን የተሰጠው መሆኑን በግልጽ ተደንግጎ ይገኛል። የፍትህና የፖሊስ ተቋማት ወንጀለኞችን በህግ ተጠያቂ ከማድረግ ባሻገር የሀገሪቱንና የክልሉን ህገ መንግስታዊ ስርዓት ከወንጀል የመከላከል የህዝብንና የመንግስትን ሰላምና ደህንነት የመጠበቅና የማረጋገጥ ኃላፊነቶች ተጥሎባቸዋል ነው ያሉት። በየደረጃው የሚገኙ የፍትህና የፖሊስ ተቋማት ወንጀለኞችን በህግ ተጠያቂ ከማድረግ ባሻገር የሀገሪቱንና የክልሉን ህገ መንግስት እና ህገ መንግስታዊ ስርዓቱን ከወንጀል የመከላከል የህዝብንና የመንግስትን ሰላም ደህንነት የመጠበቅ የማረጋገጥ ኃላፊነቶች ተጥሎባቸዋል። የሚስተዋሉ ክፍተቶችን በማረም የፍትህ አስተዳደር ስርዓቱ ብቃትንና ስነ ምግባርን መሰረት ያደረገ ጥራት ያለው ቀልጣፋ ወጪ ቆጣቢና ውጤታማ እንዲሆን ማድረግ ላይ ትኩረት ሰጥቶ መስራት እንደሚገባ አሳስበዋል። ይህንን ከባድ ኃላፊነት በሚፈለገው ደረጃ ለመወጣትና ውጤታማ ለመሆን በሁለቱ ተቋማት ውስጥ የሚስተዋሉ ክፍተቶችን በማረም የፍትህ አስተዳደር ስርዓቱ ብቃትን ስነ ምግባርን መሰረት ያደረገ ጥራት ያለው ቀልጣፋ ወጪ ቆጣቢና ውጤታማ እንዲሆን ማድረግ ላይ ትኩረት ሰጥቶ መስራት ያስፈልጋል። እስካሁን ተስፋ ሰጪ ስራዎች እየተሰሩ ቢሆንም በአቃቤ ሕግና በፖሊስ ተቋማት ቅንጅታዊ አሰራር ላይ በርካታ ጥያቄዎች እየተነሱ እንደሚገኙ የቢሮ ኃላፊዋ ጠቁመዋል። የፍትህ አስተዳደር ስርዓቱን ከብልሹ አሰራር የጸዳና ውጤታማ እንዲሆን ማድረግ በአንድ አካል ጥረት ብቻ የሚሳካ ባለመሆኑ በትብብር መስራትን ይጠይቃልም ብለዋል። በአቃቤ ሕግና ፖሊስ ተቋማት ከፍትህ አገልግሎት አሰጣጥ የፍትህ አስተዳደር ስርዓቱ ውጤታማነትና ቅንጅታዊ አሰራር ላይ በርካታ ጥያቄዎች እየተነሱ ይገኛሉ። የፍትህ አስተዳደር ስርዓቱ ከብልሽት የጸዳ ውጤታማ እንዲሆን ማድረግ በአንድ አካል ጥረት ብቻ ከግብ የሚደርስ ባለመሆኑ የሁለቱንም ተቋማት ቅንጅታዊ አሰራርና በትብብር መስራትን የሚጠይቅ ጉዳይ ነው። የቅንጅታዊ አሰራር ጉድለት የነበረባቸውን ጉዳዮች ነቅሶ በማውጣት በትኩረት መስራት እንደሚያስፈልግ አሳስበዋል። ሁለቱ ተቋማት የህብረተሰብ ንቃተ ህግ ስራን፣ በወንጀል ምርመራ ሂደት የሰብአዊ መብቶች ጥበቃን፣ በወንጀል ምርመራ ሂደት የምስክሮችንና የጠቋሚዎችን ጥበቃን ማሻሻልንና የመብት ጥሰት የፈጸሙ አካላት ላይ ህጋዊና አስተዳደራዊ ተጠያቂነት ማስፈንን እንዲሁም ሌሎችን ጉዳዮች በሚመለከት በትብብርና በቅንጅት መስራት ይጠበቅባቸዋል ሲሉ በአጽንኦት አሳስበዋል። የወንጀል ምርመራና የክስ ዝግጅት ውጤታማነትና ቅንጅታዊ የአሰራር ስርዓትን የማሻሻል አስፈላጊነት ላይ በቢሮ ምክትል ኃላፊ አቶ ታመነ ታደሰ ሰነድ ቀርቦ ውይይት ተደርጎበታል። የመድረኩ ተሳታፊዎችም በብዛት በፍትህ ስርዓቱ ላይ የሚታዩ ችግሮች በክህሎት ክፍተት የሚፈጠሩ በመሆናቸው የዘርፉ ባለድርሻ አካላት ተከታታይ ስልጠናዎችን የሚያገኙበት ሁኔታ እንዲመቻች አስተያየት ሰጥተዋል። አንዱ መሰረታዊ ችግራችን የክህሎት ጋፕ ነው የሚመስለኝ። ወንጀሎችን በትክክል በእውቀት አይደንቲፋይ ከማድረግ ጀምሮ ለነዛ ወንጀሎች ምን ጉዳዮች ላይ ነው ማጣራት መደረግ ያለበት የሚለውን እስከ መስራት ድረስ ብዙ ጋፖች አሉ። በሌላ በኩል የወንጀል ምርመራ በሚደረግበት ወቅት የሚያስፈልጉ ማስረጃዎችን ለማሰባሰብ በሚደረጉ ጥረቶች ላይ ተግዳሮቶች መኖራቸው ተነስቷል። ለምሳሌ አንድ የሰነድ ማጭበርበር ወንጀል ጥቆማ ቢቀርብ ሰነድ ከማስመርመር ይልቅ የሰነድ ማጭበርበርን በሰው ለማስረዳት የምንፈልግበት ጊዜ ይበዛል። መመላለስን ለማስቀረት ነው አቃቤ ሕግና ፖሊስ አብረው እንዲሰራ የተባለው። እሱ ጥሩ ነው፣ ግን ወደ ተግባር ስንገባ የሚያጋጥሙ ችግሮች አሉ። በዛ ዙሪያ ላይ አብረን እናጣራለን። ምርመራ መዝገቡን ጨርሰናል ብለን ከአቃቤ ሕግ ጋር ተማምነን በሸኝ ደብዳቤ ከላክን በኋላ በቲም ይታይና ወይም በኮሚቴ ይታይና እዚህ ጋር እጥረት አለ ይመለስ የሚል ስመጣ ያ አቃቤ ሕግ ያንን መርማሪ ጠርቶ ወይ ወደ መርማሪ ይዞ መጥቶ አይደለም ያ ነገር እየተሰራ ያለው። በ38 ነው የሚመለሰው።
በተቋማት መካከል ያለውን ተናቦ ያለመስራት ችግርና የጊዜ አጠቃቀም ችግሮችን ለመፍታት እንደሚሰሩ ተናግረዋል። ዘመኑ የሚጠይቃቸውን የቴክኖሎጂ ውጤቶች በመጠቀም ለመስራት ክልሉ ምቹ ሁኔታ እንዲፈጥር ጠይቀዋል። በመድረኩ የክልል የሥራ ኃላፊዎች፣ የስድስቱም ዞኖች የፍትህና የሰላምና ጸጥታ መምሪያ ኃላፊዎችና የማኔጅመንት አባላት ተሳትፈዋል።